ሰላም እንዴናችሁ ውድ ሊቨርፑል ደጋፊዎች ድምጽ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መጥተናል። ኢንተር ሚላኖች በተለይም የከርቲስ ጆንሰን ሁኔታ በተመለከተ መረጃ ወጥቷል። ሊቨርፑሎች እንግዲህ በኢንተር አቅርቦት ከመስማማት ይልቅ ጆንሰን በሚቀጥለው ክረምት በነፃ ማጣት እንደሚመርጡ እየተገለጸ ይገኛልና የከርቲስ ጆንስ ሁኔታ በተለይ ኢንተር ሚላኖች በጣም ከፍተኛ የሆነ ፍላጎት አላቸው። ነገር ግን አሁን ኢንተር ሚላን እያቀረበ ያለው ዋጋ ተገቢ ነው ወይ የሚለው ነገር ወደ 5 ሚሊዮን ዩሮ አካባቢ ነው እንግዲህ ለከርቲስ ጆንስ እያቀረበ ያለውና በዚህ ሁኔታ እንግዲህ ተጫዋቹን ማጣት አይፈልጉም። ስለዚህ ከፍተኛ የዝውውር ጥያቄ የሚያቀርብ ከሆነ ይቀበላሉ። ነገር ግን ከዚህ ወይም በዚህ የዝውውር ሂሳብ ተጫዋቹን መሸጥ ስለማይፈልጉ እንግዲህ ተጫዋቹን በሚቀጥለው ክረምት በነፃ ማውጣትን እንደሚመርጡ ነው እየተገለጸ የሚገኘው። ስለዚህ የከርቲስ ጆንስ ሁኔታ የጣሊያኑ ክለብ ኢንተር ሚላን ከፍተኛ የሆነ የዝውውር ጥያቄ አዲስ የሆነ የዝውውር ጥያቄ የማያቀርብ ከሆነ ሊቨርፑሎች ተጫዋቹን ላለመሸጥ እንደወሰኑ ነው እየተገለጸ የሚገኘው። ሌላኛው ሊቨርፑሎች አዲስ ኮንትራት ለመፈራረም ከዶሚኒክ ሶቦስላይ ጋር ድርድር እያደረጉ ይገኛሉ ተብሏል። በዚህ ክረምት መጨረሻ ላይ ከወኪሎቹ ጋር ተጨማሪ ውይይቶች እንደሚኖሩ ይጠበቃል። ሊቨርፑል የአማካኝ ተጫዋቹ ኮንትራቱን እንደሚያራዝምም ሙሉ ለሙሉ እምነት እንዳላቸው ነው እየተገለጸ የሚገኘው። ፋብሪዚዮ ሮማኖ እንዳሳውቀው ከሆነ እንግዲህ ሊቨርፑሎች በዚህ ተጫዋች ላይ ደስተኛ እንደሆኑና በቀጣዮቹ ዓመታትም በአንፊልድ ቤት እንዲቆይ ሀሳብ እንዳላቸው ነው እየተገለጸ የሚገኘው። ስለዚህ የተጫዋች በአንፊልድ ይቆያል፣ አዲስ የሆነውን ኮንትራቱን ይፈርማል ተብሎ ነው እየተገለጸ የሚገኘው። በሊቨርፑል ቤት በጣም ድንቅ ብቃታቸውን ከሚያሳዩ ተጫዋቾች ውስጥ በግንባር ቀደምነት ይታወቃል። ይህ አንጋራዊ ተጫዋች በድንቅ ቅጣት ምቶቹ ለሊቨርፑል እንግዲህ ወሳኝ ጎሎቹን ሲያስቆጠርና ሊቨርፑል እሱ ባይኖር ኖሮ የሚኖረው ደረጃ የተለየ ይሆናል ተብሎ ይጠበቃል። በፕሪሚየር ሊግ ውስጥ አሉ ከሚባሉ የኤኤምኤፍ ተጫዋቾች ውስጥ በግንባር ቀደምነት ይታወቃል። ሌላኛው ኳሊቲው ደግሞ ቨርሳታይሊቲ ነው። እንግዲህ በየትኛው ቦታ ብታሰልፉት እንግዲህ የሚገባውን ብቃቱን ማሳየት የሚችል ድንቅ ተጫዋች እንደሆነ ይታወቃልና ይህ ተጫዋች እንግዲህ በሊቨርፑል ቤት የሚያቆየውን አዲስ ኮንትራት ይፈርማል ተብሎ ይጠበቃል። ሌላኛው ሊቨርፑል የአዮብ ቡአዲን ዝውውር ለመሞከር እድል ሊኖረው ይችላል ተብሏል። ሊቨርፑል አማካኙ ለአንድ ዓመት ያህል ሲከታተሉ ቆይተዋል። ይህ ጉዳይ በዋጋውና ሊል ምን ለማድረግ እንደሚፈልጉ ላይ የተመሰረተ ነው ተብሏል። ሁኔታው አስደሳች ሊሆን ይችላል ሲልም ፋብሪዚዮ ሮማኖ አስታውቋል። በመሀል ቦታ ላይ ሊቨርፑሎች ይህ ተጫዋችን በዋነኝነት ይመለከቱታል ተብሎ ነው የሚጠበቀው። በጣም ድንቅ የሚባል ብቃቱን በተለይም በዚህ ዓለም ዋንጫ የሚገርም ብቃቱን ማስመልከት መቻሉ ሊቨርፑሎች በተጫዋቹ ላይ ያላቸው ፍላጎት ላቅ እንዲል አድርጓልና ይህ ተጫዋች በሊቨርፑል የዝውውር ሊስት ውስጥ የገባው በክረምቱ የዝውውር መስኮትም ተጫዋቹን እንግዲህ ለማግኘት መሄድ ያለባቸውን ርቀት ሁሉ ሊቨርፑሎች ይሄዳሉ ተብሎ ነው የሚጠበቀው። በሊቨርፑል ቤት መቶም ጥሩ ነገር ይሰራል ተብሎ ይጠበቃል። በሞሮኮ ብሔራዊ ቡድን ግን በጣም አስደናቂ ብቃቱን እያሳየ ይገኛል። ሌላኛውና አስገራሚው መረጃ እንግዲህ ሊቨርፑል ከሁለት ሳምንታት በፊት የማቴዎስ ፈርናንዴዝን ሁኔታ የዝውውር ዋጋውንና ሁኔታዎችን ለመርዳት ወደ ዌስትሃም ጥሪ አድርገው እንደነበር ተገልጿል። ነገር ግን ከዚህ በኋላ ምንም አይነት የዝውውር ጥያቄ ወይም ውይይት አልቀጠሉም። ይህ የሚያሳየው ሊቨርፑል በአማካኝ ተጫዋቹ ላይ እየሰሩ መሆኑን ነውና ኢቭን ይሄ ተጫዋች እንግዲህ በማንቸስተር ዩናይትድ እንዲሁም በቶተንሃም ሆትስፐር እንዲሁም በሪያል ማድሪድ የሚፈለግ ተጫዋች እንደሆነ ይታወቃል። ነገር ግን ሊቨርፑሎች የሚያሳዩት አሁንም ቢሆን የማካሊስተር ጉዳይ ሀሳብ ውስጥ እንደከተታቸውና በእርግጥ እኔ ደጋግሜ ተናግሬ ነበረ። ማካሊስተር ከሊቨርፑል የሚለቅ ከሆነ በእርግጠኝነት ሊቨርፑሎች የመሀል ክፍላቸውን ለማጠናከር ረጅም ርቀት ይሄዳሉ ተብሎ ነው የሚጠበቀውና የማካሊስተር ሁኔታን በተመለከተ ወሳኝ የሆነ መረጃ ወጥቷል። እንግዲህ ማካሊስተር በሪያል ማድሪድ የሚወደድና ከሚያደንቋቸው ተጫዋቾች ውስጥ መካከል አንዱ ነው ተብሏል። ሆኖም በአሁኑ ሰዓት ምንም ነገር ወዲያውኑ ሊፈጠር አይችልም። ሪያል ማድሪድ በመጀመሪያ ከቡድኑ የሚወጡ ተጫዋቾችን ያስፈልጋቸዋል። ምክንያቱም በመሀል ሜዳ አሁንም በጣም ብዙ ተጫዋቾች አላቸው። ወደፊት እንቅስቃሴ ሊኖር ይችላል። ግን ይህ ማለት ማካሊስተር ለሽያጭ ቀርቧል ማለት አይደለም። ግን ለክለቡ ሆነ ለተጫዋቹ ተስማሚና ጥሩ ጥያቄ ከቀረበ ግን ሊቨርፑል በጉዳይ ሁኔታ ሊወያይ ይችላል ሲል ነው ታማኝ የሚባሉ የዜና አውታሮች የገለጹትና ፋብሪዚዮ ሮማኖም አለበት በዚህ ዜና ላይ እና አሁን ሊቨርፑሎች የዚህ ተጫዋች ሁኔታ በጣም አስክቷቸዋል። ስለዚህ አዲስ የመሀል ሜዳ ተጫዋችን በስፋት ይመለከታሉ ተብሎ ይጠበቃል። ከዚህ በፊትም ደጋግሜ ስናገር ነበረ። በሊቨርፑል የትራንስፈር ሊስት ውስጥ በተለይም በመሀል ሜዳ ላይ ከሚፈልጓቸው ተጫዋቾች ውስጥ በዋነኝነት የአዳም ዋርተን ሁኔታ ነው እና ሊቨርፑል በአዳም ዋርተን የዝውውር ውድድር ውስጥ ቢገቡ የሚያስገርም
አይሆንም ሲል ነው እንግዲህ ቤን ጃኮብ ያለው እና ክለቡ የአማካኝ ችሎታውን ወይም ተጫዋቹን በጣም እንደሚወዱትም ለመናገር ሞክሯል ቤን ጃኮብ። እና ከዚህ አንጻር እንግዲህ ሊቨርፑሎች የአዳም ዋርተን ሁኔታ ይመለከቷል ተብሎ ነው የሚጠበቀው። በመሀል ክፍል በጣም ኳሊቲ ካላቸው ተጫዋቾች ውስጥ አዳም ዋርተን በግንባር ቀደምነት ይጠቀሳል እና ይህ ተጫዋች ወደ ሊቨርፑል ቢያመራ ደግሞ በመሀል ክፍል ያለውን ችግር ይፈተዋል ተብሎ ነው የሚጠበቀው። ሙሉ ለሙሉ ጥሩ የሆነ በተለይ በዲኤምኤፍ ቦታ ላይ ደጋግሜ ስናገር ነበር፣ ሊቨርፑሎች አሁንም አንድ ተጫዋች ማስፈረም አለባቸውና ሞር አሁን ፎከስ እየሰጡ ያሉት የአጥቂውን ስፍራ ነው። ምክንያቱም አሁን በዲዮማንዴ ዝውውር ሁኔታ በርካታ መረጃዎች እየወጡ ይገኛሉ። የዚህን ተጫዋች ዝውውር ከጨረሱ በኋላ እንግዲህ ወደ መሀል ይመጣሉ ተብሎ ነው የሚጠበቀው። ፋብሪዚዮ ሮማኖ እንግዲህ ስለ ዲዮማንዴ ዝውውር እንዲህ ተናግሯል። ዲዮማንዴ እንግዲህ ሊቨርፑል የመቀላቀል እድሉ ከፍተኛ እንደሆነና በሚቀጥለው ሳምንትም ይህ ነገር ሊሆን እንደሚችል ፋብሪዚዮ ሮማኖ አሳውቋል። እንደሚታወቀው የዚህ ተጫዋች ዝውውር እንግዲህ በቅርቡ እውን ይሆናል ተብሎ ነው የሚጠበቀው። በተጫዋቹ ላይ ሊቨርፑሎች ከፍተኛ ፍላጎት አላቸው። በተጫዋቹ ወይም በንግግር ላይ በጣም ጥሩ እድገት እንዳሳዩም ፋብሪዚዮ ሮማኖ አሳውቋል። ሊቨርፑል ያን ዲዮማንዴን ፊርማ በተቻለ ፍጥነት ማግኘት ይፈልጋል። ምክንያቱም ሌሎች ብዙ ክለቦች ፉክክሩን ለመቀላቀል ሊሞክሩ እንደሚችሉ እንዳሰቡ ነው እየተገለጸ የሚገኘው። በተለይም ፒኤስጂ የተጫዋቹ ወሳኝ የሆነ ዋነኛ ተፎካካሪያቸው ይሆናል ተብሎ ነው የሚጠበቀው። ስለዚህ ይህን ተጫዋች ለማግኘት በጣም ሊቨርፑሎች ወሳኝ የሆነ ስራን እየሰሩ እንደሚገኙና ወደፊትም ወሳኝ የሆኑ ስራዎችን እንደሚሰሩ ነው እየተገለጸ የሚገኘው። በሚቀጥሉት ቀናት ሊቨርፑልን በጣም የተጠመደ ሳምንት ይጠብቃቸዋል ብዬ እጠብቃለሁ። ከተጫዋቹ ወገን በጣም ጥሩ መሻሻሎች ታይተዋል። ስለዚህ አሁን ሁሉም ነገር በሁለቱ ክለቦች መካከል በሚደረገው ድርድር ላይ የተመካ ነው ሲል ፋብሪዚዮ ሮማኖ አሳውቃልና የዚህን ተጫዋች ዝውውር ቶሎ ለመጨረስ ሊቨርፑሎች ወሳኝ የሆኑ ስራዎችን እየሰሩ እንደሆነ እየተገለጸ ይገኛል። ባይዘዌ ይህ ተጫዋች ለአመት ነው እንግዲህ ሊቨርፑሎች ሲከታተሉት እየነበረውና በጣም ድንቅ ብቃት በጀርመን ቤት ማሳይቷል። በብሔራዊ ቡድንም በጣም ድንቅ ብቃቱን ካሳዩ ተጫዋቾች ውስጥ በግንባር ቀደምትነት ይጠቀሳልና የዚህን ተጫዋች ዝውውር ለመጨረስ ሊቨርፑሎች መሄድ ያለባቸው ርቀት ድረስ እንደሚጓዙ ታማኝ የሚባሉ የዜና አውታሮች እየገለጹት ይገኛሉ። ሌላኛው ቶተናም በኮዲ ጋክፖ ላይ ፍላጎት አሳይቷል ተብሏል። በአሁኑ ሰዓት ከጋክፖ ጋር ስምምነት ላይ ለመድረስ የሚሞክሩ ክለቦች አሉ። እስካሁን ድረስ ግን ሊቨርፑል ተጫዋቹ እንዲለቅ ፍቃድ አልሰጠም። ክለቡ አሁንም በጋክፖ ብቃት ደስተኛ ነው ተብሏል። ስለዚህ ሊቨርፑል ውሳኔ ላይ መድረስ ይኖርበታል። ይህ ደግሞ በዓለም ዋንጫ ወቅት የሚከናወን ሳይሆን የተወሰነ ጊዜ የሚወስድ ይሆናል ሲል ፋብሪዚዮ ሮማኖ አስታውቋልና ኮዲ ጋክፖ በተለይም ድንቅ ብቃቱን እያሳየ ይገኛል። በዓለም ዋንጫ በጣም የተለየውን ብቃቱን እያስመለከተ ነው የሚገኘውና ከዚህ አንጻር እንግዲህ ሊቨርፑሎች የሀሳብ ለውጥ በተለይ ተጫዋቹ ከሊቨርፑል ሊለቃል የሚሉ መረጃዎች ሲወጡ ነበር። ነገር ግን ሊቨርፑሎች ሀሳባቸውን ሊቀይሩ የሚችሉበት ሁኔታ እንዳለ ነው እየተገለጸ የሚገኘው። ኮዲ ጋክፖ በተለይ በሀገሩ እያሳየ ያለው ነገር በጣም ጥሩ ነው። በአዲሱ አሰልጣኝ አንዲ ኢራዮላም ደግሞ በሚገባ ራሱን የሚያስመለከትበት እድል ሊኖር ይችላል። ነገር ግን ለውሳኔዎች እንደማይሸኩሉ ነው ታማኝ የሚባሉ የዜና አውታሮች እየገለጹት የሚገኙት። በዛሬው ዕለት ሊቨርፑል የተመለከቱ ስፖርታዊ መረጃዎች ምን ይመስላሉ? በአዳዲስ ስፖርታዊ መረጃዎች እስክንገናኝ ድረስ መልካም ተመኘው።